አስተውሉ የእግዚአብሔርን ቸርነት። ባሪያዬ በመልኬ ፈጠርኳችሁ፣ ነቢያትን ለትንቢት ላኩላችሁ። እነሱን ባትሰሙ እኔ ከሰማይ ወርጄ ተወለድኩላችሁ። በ2 ዓመቴ ተሰደድኩላችሁ። እየተመላለስኩኝ አደግኩኝ። ለእናንተ ስል ተጠመቅኩ፣ ለእናንተ ስል ጾምኩ፣ ለእናንተ ስል በአይሁድ መካከል እየተመላለስኩ በምኩራብ እየወጣው እየገባው በብርድ ደብረ ዘይት እያደርኩ አስተማርኩ። በድንጋይ እየተባረርኩኝ አስተማርኩኝ። ያለ ልብስ ያለ ቤት ጸንቼ ኖርኩኝ። በባሕርና በወደብ መካከል በረሃብ በጽም ጸንቼ አስተማርኩ። 33 ዓመት ሲሞላኝ ለእናንተ ስል ታስሬ ተጎተትኩ፣ ተቸነከርኩ፣ ተሰቀልኩ። የፊተኞች ሲጎትቱኝ የኋለኞቹ ለቀቁኝ። የኋለኞቹ ሲጎትቱኝ የፊተኞቹ እየለቀቁኝ በእግራቸው እየረቆቡኝ እርኩስ ምራቅ ተተፋብኝ። ይህን ሁሉ መከራ ለእናንተ ብዬ ተቀበልኩኝ። ይህም ሳይበቃ በጦር ተወጋሁ፣ ተቸነከርኩ፣ ቆሰልኩ፣ ደማሁ። እርጥብ መስቀል ተሸክሜ ተራራ ወጣሁ፣ ሞትኩኝ፣ ተቀበርኩ፣ ተነሳሁ። ሥጋዬን ቆርሼ ደሜን አፍስሼ ሰጠኋችሁ። እንግዲህ ከበደላችሁ የራሳችሁ ጉዳይ ሳይል አርሃወ ለነ ኆኃተ ንስሐ። ይሄንን ደግሞ ሳይል የንስሐ በርን ከፈተልን። የንስሐ በርን የከፈተልን እግዚአብሔር ይመስገን። እና ንስሐ የእግዚአብሔር ፍጹም እኔ ይገርመኛል፣ እውነቴን ነው። በአምሳሉም ከመፍጠሩም በላይ ደግሞ ሰው ሆኖም ከማዳኑም በላይ ደግሞ ሙቸላችሁም ከበደላችሁማ ጥፉ ሳይል ደግሞ በማያልቅ ፍቅሩ ተመልከቱ። የንስሐ በር መስጠቱ ሰው ደካማ ነው። ብትወድቁ በዚህ ተነሱ፣ ብታድፉ ብትተዳደፉ በዚህ ታጠቡ፣ ብትጎሰቁሉ በዚህ ንጹ ብሎ ይህንን በር ደግሞ መክፈቱ እግዚአብሔር ይመስገን። ንስሐ ባይኖር ኑሮ ማን ይድን ነበረ? ማንም የሚድን ሰው የለም በእውነቱ ማለት ነው። ያለ እናቱ ያለ ድንግል ማርያም ሐዋርያት እንኳን ሊድኑ አይቻላቸውም ነበረ። ንስሐ ባይኖር ኑሮ ሐዋርያት እንኳን ሊድኑ አይቻላቸውም። በዚህ በር እንድንጠቀምበት እግዚአብሔር ይርዳን። ኢየሱስ ለተባለ ስም ማለት ነው። ቤተክርስቲያናችን ለዚህ ስም ትልቅ ክብር ነው ያላት። በሽለላና በፉከራ ሊነጥቁን የሚፈልጉ ሰዎች በዙ እንጂ ክርስቶስን በመስበክ ኦርቶዶክስን የሚያክል የለም። ለሌላው ዓለም እንዲስማማ አድርገን አንሰብከውም። ለኛ ግን እንዲዋሃደን አድርገን ክርስቶስን እንሰብከዋለን። ሌሎቹ ክርስቶስን ይፎክሩታል፣ እኛ ግን ልብሳችን ነው፣ ለብሰነዋል። ኦርቶዶክሳዊነት ክርስቶስን መልበስ ነው። ሰዎች ደስ እንዲላቸው በኢየሱስ ስም የሚሉ ሰዎች ሚዲያ ላይ ታያላችሁ። መሳቢያ ነው ይላሉ። በፍጹም በትክክለኛው ስርዓት አምልኮ ክርስቶስ ቤተክርስቲያን ውስጥ ሁሉን የሳበ አምላክ ነው። ስሙ የተመሰገነ ይሁን። ብሉይ ኪዳንም ስበኩ፣ አዲስ ኪዳንም ስበኩ። የስብከት ማዕከል በገዳማት ክርስቶስ ነው። በብሉይ ኪዳን እንኳን ርዕስ ቢጀምር አንድ ሰባኪ በገዳም ውስጥ እኛ ባደግንበት አዲስ ኪዳን ላይ ጨርስ ይባላል። ክርስቶስ የስብከት ማዕከል ነው። የቤተክርስቲያናችን አርማ ብቻ ሳይሆን ጉልላት ነው፣ ራስ ነው፣ አምድ ነው፣ ሕይወት ነው፣ ቅድስናችን ነው፣ ፍጻሜያችን፣ ጥጋችን ነው። ይሄ ክርስቶስ ለዳዊት ባሕርየ ከርሱ አስቀድሞ በቃል ኪዳን የኖረ ስሙ ከስሙ ሁሉ በላይ የከበረ ስም ነው። ስመ እግዚእነ ኢየሱስ ክርስቶስሰ የአቢም ኩሉ ስም ይሌለ የክርስቶስ ስም ከስሙ ሁሉ በላይ የከበረ ነው። ሰማይ ወምድር ይጸና ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። ሰማይና ምድር ያለ ክርስቶስ አልጸናም። ተዋህዶ እንዲህ ነው የምትሰብከው። ማን ይመስገን? እግዚአብሔር የተመሰገነ ይሁን። ሌላ ቦታ ሄደን አናገኝም። ክርስቶስን በተዋህዶ ልኩ አናገኘውም። በትክክለኛ ማንነቱ የሚሰበከው በተዋህዶ ያሰባበክ ልክ ነው ክርስቶስ የሚገለጠው። በሌላው ስሜት ነው። በተዋህዶ ክርስቶስ አምላክ ነው፣ ሌላ ቦታ ስሜት ነው። በተዋህዶ ክርስቶስ ሕይወት ነው፣ ሌላ ቦታ ስሜት ነው። በተዋህዶ ክርስቶስ ሕይወት ነው፣ ሌላ ቦታ ቋንቋ ነው፣ ንግግር ነው። ሃይማኖት ደግሞ የሚጣፍጠው ሲናገሩት ሳይሆን ምን ሲሆኑት ነው? ሲኖሩት ነው። ክርስትና በመኖር የሚገለጥ ነው። በመኖር ለመግለጥ ክርስቶስ ስሙ ከስሙ ሁሉ በላይ የከበረ ነው። ዘአንበረ ቅድመ እግዚአብሔር ባትሮኖስ ይላል። አስቀድሞ እግዚአብሔር በክብር በቃል ኪዳን ያኖረው ትውልድን ሊያድንበት የመድኃኒትነት ቃል ኪዳን አድርጎ ያስቀመጠው ስም ሊገለጥ አዳም ከሆነ ከመሃዱ ምንነ ሲል እግዚአብሔር ከሦስቱ አካል አንዱ አካል እግዚአብሔር ወልድ ኢየሱስ የሚለውን ስም አስቀመጠ ሊገለጥበት። በዚህ ስም የተጠሩ ሰዎችን ራስ እያደረጋቸው መጣ። እነ ኢሳይያስ ሊቀ ነቢያት ሆኑ። እነ ኢያሱ ምድረ ርስትን ወረሱ። ይህን ስም ይዞ ማይሻገር የለም። ሙሴ በዚህ ስም ስላልተጠራ ሳይሻገር ቀረ። አያችሁ። ስለዚህ ተሻግሮ ለመኖር ክርስቶስ የሚለው ስም ያስፈልጋል። መሻገሪያ ስማችን ነው። ሀዳፌ ነፍስ ትለዋለች አይደል? ለጻድቃን ምር ወለቅዱሳን ምር። ክርስቶስ ሀዳፌ ነፍስ ነው። ነፍሳትን የሚያሻግር
የጻድቃን መመኪያቸው፣ የቅዱሳን መመኪያቸው፣ መሪያቸው፣ በቅዱሳን ላይ ለዘላለም አብርቶ የሚኖር ብርሃን ስም ነው ያለው። ይህን ስም ነው ለስም አጠራር ምስጋና ይገባል። አስቀድሞ በቃል ኪዳን ዓለም እንዲድንለት ለተቀመጠ ስምህ አለው። ይሄ ስም ሰማይና ምድር የጸናበት ስም ነው፣ ያለዚህ ስም አልጸናም ይላል የቤተክርስቲያናችን መጽሐፍ። ንሕነሰ ኦርቶዶክሳውያን ንትሜካ በዝንቱ ስም፣ በዚህ ስም እኛ ኦርቶዶክሳውያን እንመካለን ይላል። አሁን ከተወሰኑ ሳምንታት በኋላ የምናነበው ሕማማተ መስቀል ወይንም ግብረ ሕማማት ዘሰኑይ ስለ ክርስቶስ ስም አጉልቶ ይነግረናል። ስድስቱ ማየ መሳብክት ኢኮነ ወይነ ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ፣ የስድስቱ የድንጋይ ጋኖች ውሃ ያለ ስሙ ወይን አልሆነም። ትንሽ ስንማር የጠፋን ሰዎች የለን? ግን እኮ ሃይማኖት አልቀየርንም። ስራ እስከምንቀጠር ቤተክርስቲያን ሁሌ እያለቀስን የነበርን ሰዎች፣ ልክ ብሩን ስናገኝ የጠፋን ሰዎች የለን? ዝናው እስከሚመጣ ቤተክርስቲያን ስናገለግል የነበረን ሰዎች፣ ልክ ስንፈምስ ቤተክርስቲያን የጠፋን ሰዎች የለን? ገንዘባችን ያጠፋን ከቤተክርስቲያን ግን እኮ በግነን እገሌ እኮ አሁንም ኦርቶዶክስ ነው እኮ ችግር የለበትም ይባል ማለት ነው። ኦርቶዶክሳውያን ሆነው ክራቸውን ሳይበጥሱ ሃይማኖታቸውን ሳይለውጡ ከቤተክርስቲያን የጠፉ ሰዎች የሉ? እያገለገለ የሚጠፋ ሰው የለ? እያገለገለ ጽዋ ማህበር ውስጥ አለ፣ ቤተክርስቲያን ውስጥ አለ፣ ሰንበት ውስጥ አለ፣ አገልግሎት ውስጥ አለ። ግን የቅዳሴ የሰዓታት የመንፈሳዊ ህይወት የንስሐ ህይወት የሌለው የስጋው ደግሞ ህይወት የሌለው ይሄ ደግሞ ቤት ውስጥ ነው የጠፋው። ብዙ የምንገረም ሰዎች የለ? እሱ እኮ ዘማሪ ነው፣ እሱ እኮ ሰባኪ ናት፣ ምን ሆና ነው እንደዚህ ሆነችው የምትሉ ሰዎች የላችሁ? ቤት ውስጥ የጠፋው ድሪም ነው። ደግሞ ይሄ አይ ዋና ኦርቶዶክስ መሆኑ ነው፣ የትም ቢርቅ ችግር የለውም አይባልም። እንደጠፋው በግ መፈለግ አለበት። ስንደላደል መዝሙር መስማት ያቆምን ሰዎች የለንም? ሁሉ ነገር ሲሞላልን ከንስሐ አባት ጋር ግንኙነት ያቆምን ሰዎች የለንም? ኢኮኖሚያችን ሲዳብር መቁረብ ያቆምን ሰዎች የለንም? የጠፋው በግ ግን እኮ ክር አልበጠስንም። ኦርቶዶክስ ነን እኮ ሃይማኖታችን እኮ በጣም የምንወደው በግ ነው። ፍየል ሆኖ